የኛን ደም ሊመጡ ነው እዛ የተቀመጡት እኮ አብይ የሚባል የበሻሻ ወጠጤ በአመት 1 ሚሊዮን አማራ መጠረግ አለበት የሚል ብያኔ ላይ ደረሱ። ሁለቱ ላይ በተለየ ሁኔታ ፕሮጀክት አለ፣ በስልጤ ዞንና በአርሲ ላይ። የኛን ደም ሊመጡ ነው እዛ የተቀመጡት እኮ ይሄንን ፕሮጀክት ለማስፈጸም የትጋብን ጀምረው የሚል ታስቦ ነው እየተካሄደ ያለው። እና እነዚህን ሰዎች ደግሞ የሚደንቀኝ መንግስት ናቸው ብሎ ለመደገፍ የሚፈልግ መንግስት የሚባለው ነገር ጭራሹን ትርጉሙን ማያውቁት ሰዎች። ሁለቱ ላይ በተለየ ሁኔታ ፕሮጀክት አለ፣ በስልጤ ዞንና በአርሲ ላይ። ወለጋ ላይ ኤክስፐሪመንት ነው አይደል የሰሩት፣ አማራውን እንዴት አድርገን ማጽዳት እንችላለን በሚል ህዝብና ካገር ወይ ተበድረው ከውጭ አምጥተው ወይ ያገሪቷን ሀብት ሰብስበው እነሱ ድግስ መብላት ነው ስራቸው። ፕላን አድርገው አቅደው ተዘጋጅተው ሲያበቁ እንዴት አድርገን ኦርቶዶክስ ማነው አማራውን እንጠርገዋለን የሚል ፕላን አወጡ። ደህንነቱ የሚያስፈልገው ህዝብን ለመጠበቅ ሳይሆን እነሱን ለመጠበቅ ነው። የበሉ እየጠጡ እስኪሞቱ ድረስ እዛ እንዲኖሩ። ወታደሩ የሚያስፈልገው የነሱን ስልጣን የሚነካ ሰው እንዳይመጣ ህዝብን ለመጨፍጨፍ ነው። አሁን ማህተምህን በጥስ ነው የ101 ዓመት ቤተክርስቲያን አሁን ከጨረሷቸው ኦርቶዶክሳውያን ጋር አብረው ፈጅተዋቸዋል። ህዝብ የሚባል ነገር መንግስት የሚባለው የህዝብ ጠባቂ መሆኑ ነገር ሁሉ ቀርቶ አስገዳይ ሆኗል። በመሞታችሁ ስሜን አጠፋችሁ። ይሄ ጥቃት አትሮንሰ ማርያም ላይ መድፍ ወርውሮ ከመምታቱ ጋር የተያያዘ ነው። ይሄ ጉዳይ ደብረ ዳሞ ላይ ከተኮሱት ጋር የሚገናኝ ነው። ይሄ ጉዳይ የአብነት ትምህርት ቤት ላይ ከፈጸሙት ፍጅት ጋር የሚገናኝ ነው። ይህንን መንግስትነትን የያዙትን ሰዎች አባሮ የመንግስትነት ቦታን እስካልያዝን ድረስ ለጊዜው ራሳችንን ብንከላከልም እንኳን ዘላቂ መፍትሄ አናገኝለትም፣ የጋራ መንግስት እስከሌለን ድረስ። በሁሉም የአገሪቷ ክፍል እንዲህ ያለው ነገር በፕሮጀክት ነው እየተፈጸመ ያለው። ለምን ይመስልሃል? የአርሲ በተለየ ሁኔታ እና ስልጤ ዞን ላይ ልዩ ፕሮጀክት የተዘረጋው ለምን ይመስላል? እንደ አውሮፓ 30 ዓመት እርስ በርስ እንደተዋጉት ስንዋጋ እንኖራለን ማለት ነው። ታርጌታቸው አማራ ሲሆን ገለው የኛ መሬት ስለሆነ አትቀበሩም የሚል ነገር ያነሱ ነበር። መንግስት እንደሌለን ብቻ ሳይሆን መንግስት እንደሚያስገድለንና እንደሚገለን ማወቅ ያስፈልጋል። ይሄ የብሔር ነው የሚባለው ነገር ድብብቆች ነው፣ የቃቃ ጫወታ ነው አይደለም። ሰው ማተብን በጥስ ከተባለ በኋላ ብሔር የለው፣ ማተብን በጥስ ነው። አልሰማሁም ሲለን ወሰ በሌላ አነጋገር እኮ እኔ የተቋቋምኩት ለራሴ ነው፣ የኔን ስም አጠፋችሁብኝ በመሞታችሁ እኮ እያለን ነው እኮ፣ ሌላ አይደለም። ያ ማለት ዓለም የመንግስትን መቋቋም ከሚያውቅበት ምክንያት በተለየ ሁኔታ እዛ የተቀመጡ ሰዎች ናቸው። እነዚህ ብሔራቸው ምንም ይሁን ምን አማራም ይሁን ኦሮሞም ይሁን ጉራጌም ይሁን ምንም ይሁን ኦርቶዶክሳዊ ከሆነ እኛ ምድር ላይ አትቀበሩም የሚል አቋም ነው ያላቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ከስሯ ነቅሎ ለማጥፋት ይሄ በሽመልስ አብዲሳ የተነገረ ነው። አንድ ማህበረሰብ እንደ ህዝብ ለሚፈጸምበት እንዲላለ ዘግናኝ እልቂት ፌስቡክ ላይ በርካታ ሻማዎች በመለጠፍ ሊያመጣ የሚችለው ለውጥ የለም። እውነት ለመናገር ይችን ቤተክርስቲያን በክልላችን እናዳክማታለን ብሏል። ሰርጀሪ እንሰራለን ያለው አብይ አህመድ ይህን ቃል በቃል የተናገረው ነው። ባለፈው የሃይማኖት አባቶች ቤተመንግስት ሄደው ባነጋገሩበት ጊዜ እችን ቤተክርስቲያን ሰርጀሪ እንሰራለን። ስለዚህ የአርሲ እርድና ግድያ ይቀጥላል። ለምን ቅዱስ ፓትርያርኩም አልገባቸውም፣ አላወቁትም ገና የት ጋ ምን እየተደረገ እንደሆነ፣ ወይ ደግሞ እያወቁት ግን ምርጫ ስለሌለ በዚህ መንገድ ነው መግለጽ ያለብኝ ያሉ በዚህ መንገድ እንዲገልጹት እየተደረገ ነው። መጀመሪያ መንግስት የሚፈጠር አንድ ሰውም እንዳይሞት ነው። በቃ መንግስት ያስፈልጋል። ሌላው ነገር ሁሉ እኮ ትርፍ ነው። በቃ መንግስት የሰው ዘበኛ ነው። ስለዚህ በሞትም ግድ የለም ሳያይ ነው ወደኔ ዞር ብሎ ወደ ሌላ ከሚስቱ ጋር ሲጫወት አብይና ይጫወት እኔ ልሙት ነው ነገሩ። ቋሚ ሲኖዶስ ውስጥ ማን አለ? ሳዊሮስ አለ። ግድያውን ከሚመሩት መካከል አጽሉት ኦርቶዶክሱን ትክክል ነው ከሚሉት መካከል የአሁኖቹ የቋሚ ሲኖዶሱ አካባቢ ፈላጭ ቆራጭ የሆኑት ሹመኞች ሳዊሮስም ሕርያቆስም ብትወስዳቸው ለአብይ አህመድ የትኞቻችን የበለጠ ቅርብና ታማኝ እንሆናለን በሚል የሚለፉ ናቸው። ጉዳዩን እናጣራለን፣ ደርሰንበታል፣ እየተከታተልን ነው ብሎ እንኳን ለወጉ ማለት እኮ ያባት ነው ትንሹ ነገር ነው። እና ይሄንንም አንልም አንሰማንም ካሉ እኛውላ ከመቀመጫ የተነሳው አክብረ ነው ትህትና ነው። ወሬው በሌላ መንገድ ወደ ሌላ አቅጣጫ እንዲሆድ አድርገው ነው ለማለት ምንም የሚያጠራጥር ነገር የለውም። ቤተክርስቲያንን የማይፈርጅበት አይነት ነገር የለም። ኢኖና አህመድ ድንጀበል ስልጣና ይሰጣሉ ምናምን ይላሉ፣ የሚታጠቀውን ያስታጠቅ እነሱ እየሰሩ ነው የሚሰሩትን
ቤተክርስቲያንን የማይፈርጅበት አይነት ነገር የለም። የፋኖ ማሰልጠኛና መደበቂያ ናችሁ ይላችኋል። በኔ ጊዜ ነው ወይ ለኔ ማትቆጣጠሩ ይላል። ቤተክርስቲያንን ለማጥፋት አባታችንን ዳንኤል የምዕመኑም ደህንነት የኢትዮጵያም ደህንነት ችግር ናቸው ብሎ በአደባባይ የተናገረ ሰው ነው። እቅዱን እያስፈጸመ ያለውን እኮ አይደለም መታገል ያለብህ። በአንተ ስም የምዕመኑ ጠባቂ ነኝ ብሎ ባለሻኛ የሆነውን ነው መታገል ያለብህ። እኛ ደግሞ የደካማነታቸው መጠን አንድ ነገር ዓለምን የሚያዩበት ነገር ነገ ምን ያመጣል ብለው ማወቅ የማይችሉ ነገር መሆናቸውን እኔ በዚህ በምርጫው ሂደት አይቼዋለሁ። መሳይ ቅድም እንዳልኩ 101 ዓመት ቤተክርስቲያን እንደ ጧፍ ተቃጥላ ጳጳሳት ተኝተው ያድራሉ። ይሄን ያደረገ ደግሞ ልብ በል በአገሪቷ በሙሉ ጦርነት ታውጆ በኑሮ ውድነት የሚተራመስ ሰው ቀን ከቀን ሰው ታገተ እየተባለ የሚሰማ ሰው አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ የፖለቲካ ድርጅት ያህል አትፈራም። አንድ ቴዲ አፍሮን ያህል እንዳትፈራ አደረጋቸዋል። የ101 ዓመት ቤተክርስቲያን እንደ ጧፍ ተቃጥላ ጳጳሳት ተኝተው ያድራሉ። ሬሳ አጋድሞ ወይም ደግሞ የአካል ጉዳተኛ የሆነ ሰው በምርጫው ህግም እንኳን ድጋፍ የሚያስፈልገው ቢሆንም አይ ያንተቶ ለኔ ቴሌቪዥን እንዲበቃ በጥርሱ መረጠኝ። ከቅዳሴ በኋላ አንዲት ደቂቃ ምዕመናን ምንም እንዳይሏቸው። በእውነት ያሳዝናል። ምዕመናን በአርሲ ወገኖቻችን አለቁ ምዕመናን ምናምን ሊል ይችላል። ጉጣ ብትለው አደባባይ አይወጣም። አየህ እነዛ የሞቱ ምዕመናን ቢቆጩት በጣ ያ ማሳያ ነው። እኔ እውነት እንነጋገር ከተባለ ምርጫ ብለው ለማስፈጸም ያላቸውን አቅም አንዱ ሌላ ሌላው ሌላ የሚያወሩበትን ነገር ካየ እነዚህን ሰዎች እዛ ቦታ ላይ እስካስቀመጥኩ ድረስ ገና ማት ይመጣል።